ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። የዛለት ይህ የምትመለከቱት ማዲያት ወጣት ሁሌም ልቤን ያቆስለዋል፣ ሁሌም ልቤን ያደመዋልና የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቲዎች። እኛ ለወደፊት ይሄን እውቅና እንዲሰጠን እንጠይቃለን። መንግስት ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። ኢሬቻ ሃይማኖት ነው፣ መብቱ ነው። ማምለክ ይችላሉ፣ መብታቸው ነው። የኛ ሰዎች ግን ኢሬቻ ፕሮሞት ማድረግ አትችልም። የክርስቶስን ስጋና ደም በፈተትክበት እጅ የኢሬቻን ደም ተቀብተ አንቺ በጣም አንጃት ሰላም የተወደዳችሁ የእግዚአብሔር ቤተሰቦች እንዲሁም የመድኃኒት ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ዛሬም ወቅታዊ ጉዳዮችና አዳዲስ ቪዲዮዎችን ይዤ ወደ እናንተ ተመልሻለሁ። እንዲህም አለ እንዲህም ጉድ ለካ ተሸፍኖ ነው የቀረው ያልኳችሁ ቪዲዮዎች እና እንዲሁም እጄ ላይ የደረሱ ቪዲዮና መረጃዎችን ወደ እናንተ ይዤ ቀርቤያለሁ ማለት ነው። ጫፍ ላይ ቆረጥ አድርጌ ያሳየኋችሁ ቪዲዮ ብፁዕ አባታችንና ሳዊሮስ እንግዲህ በቅድስት ቤተክርስቲያን ውስጥ አንድ ነገር ቢከሰት እንኳን ቅድስት ቤተክርስቲያኗ ለሁለት ተከፍላ ቅድስት ቤተክርስቲያን ውስጥ ያሉ ንብረቶች ተሸጦ እንካፈላለን ብለው የወጣባቸው ተቆርጦ የወጣ ቪዲዮ ነው ማለት ነው። ሌላውም እንግዲህ ልደተ ቃል በዚህ ሰሞን ያስተላለፈው መልእክት ነበረ ስለ ብፁዓን አባቶችን እንውደዳቸውና አክብራቸው ያለ መልእክት አስተላልፎ ነበረ። በዛ መልእክት ላይ ተመርኩዞ የተናገረ አንድ መምህር ወንድማችን አለ። የእሱን ሀሳብ ሰምተን መልስ የምንሰጥበት አጋጣሚ አለ። ሌላው እንግዲህ ባሮኬ በታሰረ ጊዜ የጠየቀውና ያልጠየቀው ማን ነው? አሁንስ በዛ ጉዳይ እየተቆረቆረና ያልተቆረቆረ ያለው ማን ነው? ቅዱሳን ስዕሎቻችን ሲቀደዱ ማን ነበር እየጮኸ ያለው? መመስገንና መወደስ የነበረበት ማን ነው የሚለውን ነገር አብረን የምናይ ነው የሚሆነው። ስለዚህ ይሄ ግን እንደ ተአምርና እንደ ጉድ ሆኖ ስለመጣብኝ ወደ እናንተ እጅ ላይ ይዤላችሁ የመጣው ቪዲዮ ይሄን ይመስላል ማለት ነው። ከእናንተ የሚጠበቀው ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ መሆንና አገልግሎቱን መደገፍ ነው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ወደዛ ከመሄዴ በፊት ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ቤተሰቦቼ በሰጣችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አድርጋለሁ። አሁን የምወስዳችሁ የመጀመሪያውን ቪዲዮ ነው። የመጀመሪያውን ቪዲዮ በደንብ በጆሮአችሁ ስሙና ወደ ህሊናችሁ አስገቡትና ከዛም በኋላ ሐሳባችሁን የእናንተን ሐሳብ ምን ትላላችሁ? እኔ የራሴን ሐሳብ የምናገርበት ነገር ስላለ ነው። ስለዚህ የእናንተስ ሐሳብ ምንድነው? በኮሜንት መጻፍ ትችላላችሁ። አሁን ወደ መጀመሪያው ቪዲዮ ነው የሚወስዳችሁ። እንየውና እስኪ ሐሳባችን ደግሞ በደንብ የምንሰጥበት ይሆናል። ወደ ቪዲዮ ወሰዳችሁ። ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልንና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ። ወንድማችን ልደተ ቃል የተናገራቸውን የተወሰኑ ቪዲዮዎችን ለመመልከት ሞክሬያለሁ። ወለጋ ያለችው ቤተክርስቲያን ምን እንደምትመስል አናውቅም እና ሐረር ባሌ ያሉት አብያተ ክርስቲያናት እንዴት እንደሆኑ አናውቅም። በጣም ካወቅን የምናውቀው በዚህ በአዲስ አበባ ዙሪያ ሸዋ ውስጥ ያለችው ቤተክርስቲያን ነው ካወቅን የምናውቀው። እሱም ደግሞ ምን አይነት ፈተና እንዳለው አናውቅም። እና አንዳንድ ጊዜ ብፁዕ አባታችን ብፁዕ አቡነ ሳዊሮስ በኦሮሚያ ውስጥ ያለችው ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኞቿ ሳይሸማቀቁ ኦርቶዶክስ በመሆናቸው ሳይሸማቀቁ ኦርቶዶክስ በመሆናቸው አንገታቸውን ሳይደፉ ኦርቶዶክስ በመሆናቸው ሃይማኖታቸውን በማክበራቸውና በመውደዳቸው ምንም ነገር ሳያፍሩ እንዲኖሩ በጣም ብዙ ዋጋ ከፍለዋል። አሁን ዛሬ ላይ የእሳቸውን ፎቶ አቀናብሮ በኤአይ እና በተለያዩ መንገዶች የእሳቸውን ፎቶ ሰርቶ ማሾፍ፣ መቀለድ፣ መሳደብ፣ መተቸት፣ መጥላት ይቻል ይሆናል። በእርግጠኝነት የምነግራችሁ በቲክቶክ እና በተለያዩ የሶሻል ሚዲያ ፕላትፎርም ላይ የሚሰራው እያንዳንዱ ነገር ብፁዕነታቸውን ቅንጣት ታክል የሚጎዳቸው ነገር የለም። ምንም አይጎዳቸው። ነገር ግን የለበሱት ልብስ የቤተክርስቲያን ልብስ ነው። እሳቸው የቤተክርስቲያን አባት ናቸው። ቅዱስ ሲኖዶስ የሾማቸው የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ተወደደም ተጠላም የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው።
ተቀበልንም አልተቀበልንም የቤተክርስቲያን አባት ናቸው። እሳቸው መሳደብ ቤተክርስቲያንን ማቅለል ነው። እሳቸው ላይ የተለያዩ ትችቶችንና የተለያዩ አላስፈላጊ ቪዲዮዎችን መስራት በእርግጠኝነት የምነግራችሁ ቤተክርስቲያኗን መጉዳት ነው። ስለዚህ ቢያንስ ለእሳቸው ባታስቡ፣ ቢያንስ ለጳጳሳትና ለተለያዩ የቤተክርስቲያን ኃላፊነት ላይ ላሉ ሰዎች እንኳን ባታስቡ፣ በኦሮሚያ ውስጥ ላለችው ቤተክርስቲያን ግን አስቡ። ገና ነው። ሌሎች በጣም ኦሮሚያ ውስጥ የሚታወቁ 3 ሃይማኖቶች ምንጫቸው ከኦርቶዶክስ ነው፣ የሚወስዱት ከኦርቶዶክስ ነው። እገሌ እገሌ ብዬ የምጠራላችሁ አይደለም፣ ከኦርቶዶክስ ነው የሚወስዱት። እኛስ በየጊዜው በተለያየ የፖለቲካ አጋጣሚ በሚሰሩብን ድራማዎች ያንን የሚሰራብንን ደግሞ ድራማ ተቀብለን የምንተውን እኛ በተለያየ አጋጣሚዎች የምንሰራቸው ስራዎች ኦሮሚያ ውስጥ ያለችዋን ቤተክርስቲያን እያዳከማት ነው፣ እያኮሰሳት ነው። ኦሮሚያ ውስጥ ያለችዋን ቤተክርስቲያን አንገት እያስደፋት ነው። ስለዚህ በተቻለ መጠን በዚህ ክልል ውስጥ ያለችውን ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንድትሰፋ ከፈለግን ምዕመናን አንገታቸውን ቀና አድርገው ሃይማኖታቸውን ተቀብለው በሃይማኖታቸው ሳይሸማቀቁ ሳያፍሩ እንዲኖሩ ከፈለግን አንድና አንድ ያለን አማራጭ በኦሮሚያ ውስጥ ያሉ ሊቃነ ጳጳሳትን አክብረን ከነርሱ ጋር ተቀራርበን ተወያይተን ተመካክረን መስራት ነው። ሌላ ምንም አማራጭ የለውም። እነርሱን በመሳደብ ቤተክርስቲያንን ማትረፍ አይቻልም። እነርሱ ላይ የተለያዩ አስቂ ነገሮችን በመስራት ቤተክርስቲያንን ማትረፍ፣ ቤተክርስቲያንን መጥቀም፣ የቤተክርስቲያን የቁርጥ ልጅ መባል አይቻልም። ስለዚህ በተቻለ መጠን እንደው ግራቀኝ አይተን አገናዝበን ቤተክርስቲያንን የሚጠቅም ነገር ብንሰራ። ተሰርቶብናል፣ ብዙ ተሰርቶብናል፣ ብዙ ተደክሞብናል፣ ብዙ ተወስዶብናል። እንዲህ ያለን ጥምቀትና መስቀል ሲመጣ ብዙ ሆነን ስንወጣ ያለን ይመስለናል እንጂ ውስጡን በጣም ተበልተን አልቀናል፣ የለንም። በየዓመቱ ከኦርቶዶክስ ወደ 3ቱ ሃይማኖቶች የሚወጣው ህዝብ እኮ ቀላል አይደለም። ቲክቶክ ላይ በመናየው የተወሰነ ሰው ላይቭ ገብቶ ሲያስተምር 2000 3000 ሰው ስላለ ወይ ደግሞ መስቀል አደባባይና ለጥምቀት በዓል የሚወጣውን ህዝብ ስላየን አይደለም። ውስጡን በጣም ቤተክርስቲያኗ እየተበዘበዘች፣ ቤተክርስቲያኗ ዋጋ እየከፈለች ነው ያለችው። ስለዚህ ተቀራርበን እንስራ የሚል መልእክት ለማስተላለፍ ነው። መተቻቸቱ፣ መነቃቀፉ፣ መጠላላቱን በውስጥ ብናደርገው፣ የውስጥ ችግራችንን ሚዲያ ላይ ባናወጣ የሚል ሐሳብ ለማቅረብ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ቤተሰቦች የመጀመሪያው ቪዲዮ ይሄንን ነው የሚመስለው። እንግዲህ ብፁዕ አባታችን አቡነ ሳዊሮስን አብዛኞቻችን እናውቃቸዋለን። ልደተ ቃል ስለነሱ የተናገረው መልካም ነገር ቲክቶክ ላይ አብዛኞቻችን አይተናል ብዬ ተስፋ አድርጋለሁ። ይሄ መምህር ወንድማችን እንግዲህ እያለ ያለው ወደደም ተጠላም ቅድስት ቤተክርስቲያን መርጣቸዋለች፣ ቅድስት ቤተክርስቲያን አልብሳቸዋለች እና እነሱን መከተል አለብን። እኔ ደግሞ ወደደም ተጠላም ቅድስት ቤተክርስቲያን እንዳለበሰቻቸው ቅድስት ቤተክርስቲያን ማውገዝ ትችላለች። ብፁዕ አባታችን ናቸው ከአሁን በፊት ቤተክርስቲያኒቷ ጥቁር እንድትለብስና የኦርቶዶክስ ተዋህዶ ሃይማኖት ተከታይ የሆኑ ምዕመኖች ጥቁር እንዲለብሱ የተደረጉት በሳቸው ምክንያት ነው። በሳቸው ምክንያት ነው ቤተክርስቲያን ለሁለት ተሰንጠቅ የተባለው፣ ቅዱስ ሲኖዶስ ለሁለት ተከፈል የተባለው። ስለዚህ ወደደም ተጠላም ቅድስት ቤተክርስቲያን ያደረገችውን ነገር ቅድስት ቤተክርስቲያን ራሷ መፍታት ትችላለች እንጂ ይሄ የሆነ ቦታ አይደለም። ይሄ ነው በጉቦ የሚከፈልበት ቦታ አይደለም። ምናቀው ቢሆን ኖሮ በደም የተመሰረተች ቅድስት ቤተክርስቲያን ነው ነች። አሁንም ቢሆን በወጣቱ ደም በህዝበ ምዕመኑ ደም እየቆመች ያለች ቤተክርስቲያን ነች። ስለዚህ አንድ መምህር ነኝ ብሎ ሚዲያ ላይ ወጥቶ እንደዚህ አይነት ነገር ወደደም ተጠላም ቅዱስ ሳዊሮስ ተመርጠዋልና እነሱ መከተል አለብን። እነሱ ናቸው የዚህን ሀገር ቤተክርስቲያን እየመሩ አይደለም። ስለዚህ ይሄን ነገር ፈልጋችሁ ነበር ማለት ነው። ያኔ ቅድስት ቤተክርስቲያን ጥቁር ትልበስ በተባለ ጊዜ አብራችሁ ተመሳስላችሁ ጥቁር ልብስ አድርጋችሁ ግን ውስጣችሁ ወደ እነሱ ሆኖ ወይንም ትከፈል ምነው በተከፈለችልን ምነው ቅዱስ ሲኖዶሱ ለሁለት በተከፈለና ሁለቱም የራሳቸው ምርጫ በኖራቸው እያላችሁ የነበራችሁ ስለዛ ነው ማለት ነው። ያኔ እናስታውሳለን። ማን ተመሳስሏል፣ ማን አልተመሳሰለም፣ ማን ለቅድስት ቤተክርስቲያን ተቆርቁሯል፣ ማን አልተቆረቆረም የሚባለው ነገር ያኔ እናውቃለን። መምህሮች ስትባሉ የሆነ ነገራችሁ ብቻ አይጉደል፣ አገልግሎት ሄዳችሁ የሚከፈላችሁ ነገር አይጥፋ፣ በቃ ይሄ ነገር ብቻ ነው። ቅድስት ቤተክርስቲያን ላይ ወደደም ተጠላም የሚባል ነገር የለም። ወደደም ተጠላም ህዝበ ምዕመኑ የሚያወግዘው ከሆነ ወደደም ተጠላም ከቤተክርስቲያን ካለበት ማዕረግ ይወርዳል። ግን ያኔ ለወንበር ነበር
ወጣቱ የሞተው ወጣቱ የደማው በየቤተ ክርስቲያኑ መስዋዕት የሆኑት ለአንድ ሰው ወንበር ነበረ። ያንን ነው የምንቃወመው እኛ። ስለዚህ ይሄ ወደደም ተጠላ የሚባለው ነገር ቤተ ክርስቲያኒቷ ላይ የሚሰራ ነገር እንዳልሆነ እኮ ይታወቃል። ግን ሆኗል ተብሎ ዝም በተባለ ጊዜ ደግሞ አሁን የተመለከ ያለበት ቦታ ሄዱ ከቅድስት ቤተክርስቲያን ውጪ የሆነ ከክርስትና እምነት ውጪ የሆነ ነገር ተቀላቅለው እንደመጡ ይታወቃል። ስለዚህ ኦሮሚያ ክልል ያሉትን ቤተክርስቲያኖች እሱ ነው እንደዚህ እያደረጋት ያለው፣ እሱ አይደለም። እግዚአብሔር ነው እንደዚህ እያደረገ ያለው። እግዚአብሔር ነው የሚያነጻው። አቡነ ሳዊሮስ አይደሉም ቤተክርስቲያኒቷን እያደሱ። አቡነ ሳዊሮስ አይደለም ወደ ክርስትና ውስጥ ህዝብ እንዲበዛ ያደረጉት። አቡነ ሳዊሮስ አይደሉም። ሌሎች ብፁዓን አባቶች አሉ፣ ስለ ህሊናቸው የሚሰሩ መንፈስ ቅዱስ ያደረባቸው። ቤተክርስቲያኒቷ ተሰንጥቃ ትሸጥና ትካፈል የሚል አባት አይደለም ክርስትና እንዲበዛ የሚያደርገው። መረጃ አለኝ፣ ከፈለክ እጄ ላይ ቪዲዮ ስላለኝ ነው ለፍሬ ማወራው። የተሰበሰበ ገንዘብ እንካፈል፣ ከዛ እነሱም የራሳቸው ምርጫ ይወስዱ እንደዚህ የሚል አባት አይደለም ቤተክርስቲያኒቷን የሚያስተዳድር ወይንም የክርስትና አማኞች እንዲበዙ የሚያደርገው እንደዚህ አይነት አባት አይደለም። አሁን የተረጋጋው ወንበሩ የሚፈልገው ወንበር ስለተሰጠው አይደለም። የሚፈልገው ወንበር ባይሰጥ ኖሮ ያን ጊዜ ነበር የሃይማኖት ጦርነት፣ እርስ በርስ የክርስትና ሃይማኖት ጦርነት ረብሻ የሚጀምረው ይዛኔ ነበረ። ምናልባት አንተ የሀገር ተወላጅ ሊሆን ይችላል። ምናልባት አንተን የሚጠቅም ነገር ሊሆን ይችላል። ምናልባት ጉባኤ የማያጓድልብህ ሰው ሊሆን ይችላል። ምናልባት በሄድክበት ጉባኤ ጥሩ እንዲከፈልህ ያደረገ ሰው ሊሆን ይችላል። እሱ ከቅድስት ቤተክርስቲያን ይውጣና ቅድስት ቤተክርስቲያኒቷ ትበደል። ለቅድስት ቤተክርስቲያኒቷ እሳቸው ናቸው ያሏት፣ እሳቸው ናቸው። ስለዚህ እሳቸው ናቸው ቅድስት ቤተክርስቲያን እንድትታነጽ ያደረጉት። በኦሮሚያ ክልል ምናምን እያልክ ነው። እስኪ እሳቸው ይውጡና ቅድስት ቤተክርስቲያኒቷ ትበደል፣ ትጎዳ። ከዛ በኋላ እያሉ የተጎዳች ከወጡ በኋላ በጣም ትጸድቃለች ብዬ ነው የማስበው። እንደውም እነሱ እያሉ ነው ትከፋፈል የሚል ነገር የመጣው። ማንኛው አባት ነው ቤተክርስቲያን ውስጥ ያለ ገንዘብ ይከፈልና ይሰጠን እንወጣለን፣ ከዛ ድርሻ ይገባናል፣ መንግስትም እንዲያግዘን ብሎ እንደዚህ አይነት ነገር ከአንድ ብፁዓን አባት ከሚባል ክርስቶስ ከሾመው ቅድስት ቤተክርስቲያን ካከበረቻቸው ብፁዓን አባት ማንኛው አባት ነው ቤተክርስቲያን ትከፈልና ትሸጥና እንካፈል ያለ አባት? ስለዚህ ቤተክርስቲያን ለማኮሰስ የሚፈልግ አባት፣ ቤተክርስቲያኒቷን ለጥቅም ብቻ የሚፈልግ አባት፣ ህዝበ ምዕመኑ የሚሰበስበውን ነገር ብቻ እያሰቡ የሚኖሩ አባቶች ለቅድስት ቤተክርስቲያን አያስፈልጋት። ቪዲዮ አመጣልሃለሁ ቀጣይ እንዴት እንካፈል ምናምን እንዳሉ ማለት ነው። ስለዚህ አሁን አንተ ለምሳሌ ቤተክርስቲያን ውስጥ ያሉ ቅዱሳን ስዕሎች ሲቃጠሉ የት ነበርክ? ቤተክርስቲያን ውስጥ ያሉ ቅዱሳን ስዕሎች ሲቀደዱ በሌላ በመናፍቃን በሆኑ ሰዎች የተቀደዱ ሲጣሉ የት ነበርክ? የለም እኮ ያኔ ቪዲዮ አልሰራህም፣ ጸጥ ነው ያልከው። የት ነበርክ? ባሩኬ ሲታሰር ስለአንተ ስለ ኦርቶዶክስ ስለ 70-80 ሚሊዮን ኦርቶዶክሳውያን ስለ ቅድስት ቤተክርስቲያን ሲታሰር የት ነበርክ? ድምጽ ለምን አልሆንክም? እነ ባሩኬ በተጨቃጨቁላት እነ ባሩኬ በተከራከሩላት ቤተክርስቲያን አንተ ነህ እኮ በየአውደ ምሕረቱ በየሀገሩ እየሄድክ የምታገለግለው፣ በየሀገሩ እየሄድክ ጉባኤ የምትሰራው፣ ሌላ ሰው አይደለም። ለምሳሌ አንተ መምህር ነኝ አልክ። አንተ ያስተማርካቸው ወንጌል ያስተማርካቸው ወጣት ምን ፍሬ ያፈራ? የትኛው በስርዓት እሱ አስተምሮኛል ብሎ የትኛው ታነጸ? የትኛው መንፈሱ ተረጋጋ? መምህር ነኝ እያልክ አይደለም። ብቻ ጉባኤ አይጉደል። በቃ ይሄ ሆዲሙላ ደረት ይቅላ የሚባለው ነገር ቤተክርስቲያን ውስጥ ያላችሁ ሰዎች አሁንም ስለ ቅድስት ቤተክርስቲያን የማትቆረቆሩ ከሆነ በጣም እናወርዳቸዋለን፣ እንነቅፋለን። የነ ባሩኬ ጊዜ ዝም ያልክ ሰውዬ አሁን ስለ ቅዱሳን አባቶች ሲነሳ ሆ ብለህ በጥፍረት ትቆማለህ። ብፁዕ አባት እዚህ ኢሬቻ ሄዶ ስለተገኘ እዛ ለምን ተገኘ ተብሎ ስለተጨቀጨቀ እዛ ሄዶ ለምን ተገኘ ተብሎ ቪዲዮ ስለተሰራበት ቤተክርስቲያኗን እየተኮሰሰች ነው። እሷን ሰድባችሁ ምናምን እንኳንም ኮሰሰች። እሱ ተሰድቦ ወይንም እሱ ወጥቶ ቤተክርስቲያኒቷ ከኮሰሰች ተኮስስ፣ ግን አትኮስስም። ደስ የሚለው ነገር ቤተክርስቲያኒቷን የሚያንቋሿትና ቤተክርስቲያኒቷን የሚያኮስሷት ሰዎች ውስጥ ነው የተቀመጡት። ውጭ ላይ ያሉ መናፍቃኖች ያረዱ። ያኔ ባሩኬ ሲታሰር ለምንድን ነው ጸጥ ያሉት? ለምንድን ነው ዝም ያሉት? ባሩኬ ለራሱ ነው የታሰረው። ማምላክ ወላዲተ አምላክ እየተቀደደች ስላየ፣ ቅድስት ቤተክርስቲያን እየተዋረደችና እየተሰደበች ስላየ ለምን ብሎ ስለጠየቀ ያኔ አንተ ለምን አላልክም ነበረ? ያኔ አንተ ጉባኤ ላይ ነበርክ። ለምን አልጮክም ነበረ? ለምን አሁን ስለሳቸው ለምን አደላ?
ከቤተ ክርስቲያን በላይ እሳቸው በልጠውብህ ነው? ከወላዲተ አምላክ በላይ እሳቸው በልጠውብህ ነው? አንተ መድረክ ላይ ማይክ ይዘህ ስለ ወላዲተ አምላክ ስለ እመቤቴ ምናምን እያልክ እንትን ትላለህ አይደል? ትለምናለህ፣ ታስተምራለህ። ስለ እመቤቴ ተብሎ ተለምኖ ህዝብ ምዕመኑ አልሰጥም ብሏል። አፍሮ ያውቃል? አያፍርም። ስለዚህ ቤተክርስቲያን ውስጥ ያሉ ሰዎች ናቸው የሚያሰድቧት የሚያንቋሽሿት የምንለው በተግባር እያየን ስለሆነ ነው። አሁንም ቢሆን ማስተካከል አለብህ ወዳጄ። መቆርቆር ያለብህንና መቆርቆር የሌለብህን ሰዎች በቃ መቆርቆር ማትችል ከሆነ ዝም በል። ቢያንስ እስከዛሬ ዝም ብለሃል። ሌሎቹ ሰዎች የሆነ ነገር ሲሆኑ፣ ሌሎቹ ብፁዓን አባቶች ሲሰደቡ ዝም ብለሃል አይደል? ስለዚህ አሁንም ዝም ማለት ነው የሚጠበቅብህ፣ ዝም ማለት ነው። እንደዚህ ቤተክርስቲያን የሚያቆሽሹ ሰዎች ላይ ወጥተህ ለእነሱ የምትደግፍ ከሆነ ጉዳቱ ወደ አንተ ይብሳል። እነሱማ እንደምታያቸው ናቸው። ቤተክርስቲያን ጥቁር ትልበስ ባሉ ጊዜ የሚያለብሱ ሰዎች አሉ። ሌሎቹ ለምን አትደግፍም? እነ ብፁዕ አባታችንና አቡነ አብርሃም እንደዚህ ለኦርቶዶክስ ሲቆርቆሩ፣ ለቤተክርስቲያን ሲጮሁ፣ ለቅዱሳን ስዕሎች ቀኝ እጃችንን እንሰጣለን እያሉ ሲጮሁ ትክክል ናቸው ብለህ ለምን ቪዲዮ አልሰራህም? ለምንድነው የሚሰደቡት ብፁዓን አባቶች ላይ ወይንም ጥፋተኛ ናቸው ወንጀለኛ ናቸው ብለን አመንባቸው ብፁዓን አባቶች ላይ የሆነ ቪዲዮ ስንሰራ ለምን ብሎ መስራት? ቤተክርስቲያን ኦሮሚያ ክልል እነሱ ናቸው እንደዚህ ያደረጉ ያሉት። ምን አደረገ? መምህር አንዱሻ በዛ ወላይታ ክልል ያሉ ቤተክርስቲያኖች ሲጮህ ሲታሰር ሄደው ለምን አልጠየቁትም? የጮህ ስለማን ነው? ስለ ቤተክርስቲያን አይደለ? የጮህ ማን ነው? ብፁዓን አባቶች እኛ ነን ከላይ የምናስተዳድራት ብለው ቁጭ ስላሉባት ቤተክርስቲያን አይደለ ይጮህ የነበረው? ወዳጅ አስተካከል። እኛ ለወደፊት ይሄን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንዲቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ፣ መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ ከዚህ በኋላ ጉዟችን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው የፌዴራሉን? የፌዴራሉንም የክልሉንም እንጠይቃለን። የምንጠይቃቸው የንብረት ክፍፍል ሊሆን ይችላል፣ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ፣ ደረጃ በደረጃ ማለት ነው። የንብረት ክፍፍል ሲሉ ምን አይነት ንብረት ማለት ነው? እንግዲህ ያው የጋራ አይደለ ያለው ንብረት እኮ የኦሮሚያም ነው፣ የደቡብም ነው፣ የቤልሻንጉልም ነው፣ የጋምቤላም ነው፣ የወላይታም ነው፣ የሁሉም ብሔረሰብ ነው። ይሄ የተሰበሰበው እዛ ቤትም ይሁን ገንዘብም ይሁን አላቂም ቋሚም ቢሆን የሁሉ ህዝብ ነው። ስለዚህ እኛ በራሳችን ስንንቀሳቀስ በዛን ጊዜ እንጠይቃለን ማለት ነው። መጠየቅ ይገባናል። እውቅና ይሰጠን። ከዛ በኋላ እነዚህ ነገሮች ደግሞ ከፍሎ እንዲሰጠን ማለት ነው። በዚህ አቅጣጫ ነው የምንሄደው ለወደፊት ማለት ነው። እየተቃወምን ያለ ነው፣ እየጮህን ያለ ነው ስለነዚህ ስለ አባቶች ነው። እያንቋረርን ያለ ነው ስለነዚህ ሰዎች ነው። ይሄን እየሰማ ይሄን በጆሮ በደንብ እየሰማ እያዳመጠ ወደ እነሱ የምትደግፍ ከሆነ ደንቆሮ የምትባለው አንተ ነህ። እዛ ቤት ያለ ቤተክርስቲያን የትኛውም ቦታ ያለ በገንዘብም በሌሎች ቁስም የሚሆን የተሰበሰበ ቤተክርስቲያኒቷ ውስጥ ያለ ነገር ተሸጦ እንካፈላለን። የቁስም ይሁን የገንዘብ ይሁን መካፈል አለብን። ይሄው አንዳንድ የተናገሩት ነገር ነው። ስለዚህ እነሱን የምትደግፍ ከሆነ አንተ ወደ ብሔር እያደላህ ነው። ሃይማኖት የሚባለው ነገር መምህር ነኝ ትላለህ እንጂ ሃይማኖት የሚባለው ነገር አልገባህም፣ ክርስትና አልገባህም ገና። ብቻ አንድ መጽሐፍ ቅዱስ ያዝ፣ ወንጌል የሆነች አንድ ርዕስ ያዝ፣ ያችን አስተምር፣ አለቀ። በኃጢአት አንደበታችን የክርስቶስን ወንጌል እየሰበክን ህዝበ ምዕመኑን ወደዛው ገደል ውስጥ የምንጨምረው እኛ ነን። ለዛ ነው እየወረድኩብህ እየጮኩብህም ያለው። ስለዚህ 67 ሚሊዮን የሚከተላት ቤተክርስቲያን አለኝ 67 ሚሊዮን አለኝ ብሎ በተስፋ የሚያኖራት አምጡ ቤተክርስቲያን እንስራ ሲባሉ እሺ ብሎ ከግንባራቸው እየፋቁ የሚሰሯት ቤተክርስቲያኒቱን እንካፈል። እነሱ ከላይ ቁጭ ብለው ምንም እንኳን አስተዋጽኦ የላቸውም እኮ ህዝቡ መስቀል ይዘው ስለባረኩ ህዝቡም የሆነ ጊዜ አንባረክም በሳቸው ብለው ነበረ። ስለዚህ ይሄን ሰው ነው እየደገፍክ ያለው። እንደዚህ አይነት አንደበት እንደዚህ አይነት ቆሻሻ አማርኛ ያወጣ ሰው ነው እየደገፍክ ያለው። ይሄን የምትደግፈው ከሆነ አንተ ነህ አብረህ ገደል የገባው።
አሁን ምናልባት ይቅር ብለናቸው ሊሆን ይችላል። ይሄ የባለፈው ቪዲዮ ነው። በቃ መካፈል አለብን። ለምን እንደ ቤተክርስቲያኒቷ የግለሰብ ነች እንዴ? ቤተክርስቲያኒቷ እኮ የሀገር እኮ ነች። የክርስቶስ እኮ ቤተክርስቲያን እኮ ነች። መሪ ላይ ስለታነጸች እንደ መምህሮች አይደሉ በክርስቶስ ደም የተመሰረተች ቤተክርስቲያን እያላችሁ የምትጮሁት? ስለዚህ ይሄን ነገር አሳማኝ ነገርስ እንዴት ሚዲያ ላይ ወጣችሁ መናገር ይከብዳችኋል? እንዴት ማስተማር ይከብዳችኋል? ወይ ካልቸርክ እንዴት ዝም ማለት ይከብዳል? ለምን ወደ እነሱ ማዳራት ተፈለገ? ለህዝቡ ለምን አታዳለም? ወደድንም ጠላንም ቤተክርስቲያኒቷ የህዝብ ነች። ቤተክርስቲያኒቷ የእግዚአብሔር ነች። ለምን አላልክም? ወደድንም ጠላንም እነሱ ተመርጠዋልና እነሱ መከተል አለብን። ወደድንም ጠላንም ህዝቡ ካወገዛቸው ደግሞ ይወገዛሉ። ወደዱም ጠሉ። ይሄ ግልጽ የሆነ ነገር ነው። ህዝቡ ከተነሳ ደግሞ ወደዱም ጠላም ባለፈ ቅድስት ቤተክርስቲያን ጊዜ ጥቁር ትልበስ በተባለ ጊዜ ጥቁር የለበሰበት ሁኔታ ታውቀዋለህ። አያችሁ ውስጣችሁ ያለው የሐሰት መሆናችሁ ሲወጣ እያደር እየተጋለጠ ሲወጣ እንደዚህ ከአንድ መምህር ነኝ የሚል አንድ መምህር ሚዲያ ላይ ወጥቶ የሚያስተምር ስንት ሺህ ባለበት ህዝብ ቆሞ ስለ የክርስቶስን ወንጌል ከሚያስተምር መምህር የማይጠበቅ አማርኛ ወደድክም ጠላህም ትመራለህ ባቡነ ሳዊሮስ። እንደዚህ የሚባል ነገር የለም። ወደድክም ጠላህም ቤተክርስቲያኒቷን የኦሮሚያ ክልል እንደዚህ ያደረጉ ምንም አላደረጉ። ምን አደረጉ? እዚህ አዲስ አበባ ውስጥ ቁጭ ተብሎ ቅዱሳን ስዕል ሲቀደዱ የታሉ? ድምጻቸው የታለ? ዝም አይደል የተባለው? እና አቡነ አብርሃም ብቻ ናቸው እንደ ብፁዕ አባት የተባሉት? እና አቡነ ሄኖክ ብቻ ናቸው እንደ የሚጮሁት? እና አቡነ ናትናኤል ብቻ ናቸው እንደ የሚያንቋርሩት እንዴ? ስለዚህ መደገፍ ያለብህን ሰው ራሱ እንትን ማለት አለብህ። ምናልባት ወደ ኦሮሚያ ክልል ሊሆን ይችላል ጉባኤ የምትጋበዘው የምትወጣው የምታገለግለው ምናምን፣ እቺን ነገር ወደዛው ቲፎዞ እንድታገኝ ነው። እዛ ሆኖ ብዙ ይሄን ነገር ደግሞ የሚጠላው ሰው እንዳለ ማወቅ አለብህ። እኔ እንደጠላሁት ልክ ብዙ ሰዎች ደግሞ ይሄን የተናገርከው ንግግር እንደሚጠሉት ማወቅ አለብህ። አየው ከተናገርካቸው መልካም ነገሮች ወደድክም ጠላህም በአቡነ ሳዊሮስ ትመራለህ የምትለው ነገር አጠፋው። ላሳይ አሁን አንተ ያልተቆረቆርክበትን መንገድ ላሳይ። ተመልከተው ይሄን አንቺ በጣም አንጀት ለታሪክ ይቀመጥ ማረ እቺ ባክሽን ፍርዱን እሱ ይፈሳል። እኛ ማንም ነው ፈርዱ። አንተ ፍረድ የኔ ጌታ፣ አንተ ፍረድ። በፌስታል ተሸፈነ መብቴ ስለ መድኃኒዓለም የኪድዬ ስለ አረንጓዴ ቢጫ ቀይ በፌስታል በላስቲክ ያው አንተ ፍረድ። እንዳየው ነው መንገድ ላይ ስለሚጣሉ ቅዱሳን ስዕሎች መንገድ ላይ ተጥለው አረንጓዴ ቢጫ ቀይ ካለባቸው እነዛ አረንጓዴ ቢጫ ቀዩ ብቻ ተቀዳ ለብቻዋ ስለሚወጡ ቅዱሳን ስዕሎች ስለሚቀደዱ ቅዱሳን ስዕሎች ነው እየጮህን የነበረው። ቤተክርስቲያኖች ውስጥ ስላሉት ቅዱሳን ስዕሎች፣ ስለ ቤተክርስቲያኒቷ ስለሚሰድቡ ሰዎች የዛን ጊዜ ስራ ያልሰራ የዛን ጊዜ ያልጮህ ቅዱሳን ስዕል ሲቀደዱ ድምፅን ያላሰማ ሰው አሁን ወጣ ሚዲያ ላይ በቃ እንደዚህ ነውና በእሳቸው መመራት አለበት። እንደዛ የሚባል ነገር የለም። ለነዚህ ለምንድን ነው የማትቆረቆረው? ይሄ ቪዲዮ ቫይራል ወጥቷል። መቼም ሳታየው ቀርታ አይደለም፣ አንተ ጋር ሳይደርስ ቀርቶ አይደለም። ቅዱሳን ስዕሎች ሲቀደዱ ነባሩ ሲታሰሩ አንተ ጋር ሳይደርስ ይሄ መረጃ ሳታቀርታ አይደለም። ስለዚህ ነገር እያወቀ እንደገና ሌላ ነገር ዝም ማለት እኮ መልስ እኮ ነው። ዝምታ መልስ እኮ ነው። ምናልባት ተናገርልኝ ብለው ይሆን እነሱ ጮህልኝ ብለው ይሆን ይሉ አይመስለኝም። ለምን የራሳቸውን ቦታ ይዘዋል። ስለዚህ ለነዚህ ስለምንድን ያልተቆረቆርከው ነው? ስለነዚህ ስለ ቅዱሳን ስዕሎች አይደለም ወይ ወንጌል የምታስተምረው የምትሰብከው? እነዚህን ይዘህ አይደለም? ስለዚህ የምታዳላው ከዛኛው ይልቅ ከቅዱሳን ስዕል ይልቅ ወደ ሰው ምድር ላይ ስላለው ስለሚከፍል አይዞ ልጅ ስለሚል ማንኛው እንደሚበልጥ እንግዲህ አንተ ታውቀዋለህ። የዛለት ይህ የምትመለከቱት ማዲያት ወጣበት።
ሁሌም ልቤን ያቆስለዋል፣ ሁሌም ልቤን ያደመዋልና እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር። በጣም ይቅርታ፣ ሌላ ምንም ልለው አልችልም። እቺ ሴት ለኔ ሚስቴ ብቻ አይደለች። እግዚአብሔር በፈቀደው መልኩ አንድ ነገር መናገር እፈልጋለሁ፣ ማመስገን እፈልጋለሁና አቅሙንና ጉልበቱን ብርታቱንና ችሎታውን እንዲሰጠኝ መድኃኔዓለምን አብዝቼ ጠይቀዋለሁ። በመጀመሪያ ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸና አምላኬ 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 ስለው ልቦናውን ያላጸናብኝ ኃጢአቴን፣ በደሌን፣ ነውሬን፣ ክፋቴን፣ አለመታዘዜን ሳይቆጥር በክብር ላይ ክብር በሞገስ ላይ ሞገስ ሰጥቶ ከና ኃጢአቴ የወደደኝ መድኃኔዓለም የጋራው መድኃኔዓለም ገና ልጅ እያለው ሰርክ ጉባኤ እኛ ቤት መቅረት በፍጹም የተከለከለ ነው፣ አይቻልምና ያ መንበረ ሕይወት መድኃኔዓለም ቤተክርስቲያን ፍቅሩን ልቤ ላይ ያተመ መድኃኔዓለም ነውና አብዝታችሁ ልል ብላችሁ አመስግኑልኝ። መቼስ እናት የሌለውን ሰው ስለ እናት ፍቅር ብትጠይቁት የሚነግራችሁ የሚያወጋችሁ ሚስጥሩን የሚያካፈላችሁ ስለ ድንግል ማርያም ብቻ ነው እና እኔ ስለ ድንግል ማርያም መናገር አልችልም። ወላዲተ አምላክ ወላዲተ ቃል አይጠና ሆዷ የማያልፉ ሌሊቶችን የማይነጉ ሌሊቶችን ብዙ የመከራ ቀኖችን ያሳለፈችው ማምላክ ወላዲተ አምላክ ናትና ስለሷ ምን ይባላል? እኔ ፍቅሯን በልቤ ጣዕሟንና ምስጋናዋን በአንደበቴ ያተመች ወላዲተ አምላክ ናትና ማምላክ የጻድቃኒዋ ማርያም የኮሯ ንግስት የቂልጧ እመቤት ድንግል ማርያም የተመሰገነች ትሁን። እስቲ በደንብ አድርጋችሁ አመስግኑ። ይህንን ጊዜ አብዛኞቻችን እናስታውሳለን። ከእስር ቤት ከወጣ በኋላ ባሮክ እንባ በተሞላው መልኩ ሚስቱን ሲያመሰግን፣ ስለዚህ የጮኸ የነበረው ለ60 ለ70 ሚሊዮን ህዝብ ነበረ። ሱማ ኑሮ አለው። ሱማ የተባረከች ሚስት አለችው። ከሷ ጋር ዝም ብሎ መቀመጥ ይችላል፣ ግን አልቻለም። ቅድስት ቤተክርስቲያን ስትሰደብ አልቻለም። ቅድስት ቤተክርስቲያን ውስጥ ያሉ ቅዱሳን ስዕሎች ሲቀደዱ ማየት አልቻለም። የወላዲተ አምላክ ፍቅር አድሮበታል። የቅድስት ቤተክርስቲያን ፍቅር አድሮበታል። መጮህ የነበረብን ለአቡነ ታዋረስ አይደለም። መጮህ የነበረብን ለዚህ ወጣት ነው። ያለብንም ለዚህ ነው። ለቅድስት ቤተክርስቲያን ውስጥ ነው እየጮህ ያለው። የተቆረቁ ማን ነው? ሲቀጣይ ማን ነው? ከዛ በኋላ እዛ ሰው ቤት ሄዶ እንደዚህ ለምን አደረገች፣ ስለዚህ እኛም ድምጻችን እናሰማለን ያለ ሰው ማን ነው? እሱ ላይ ከመፍረድ ይልቅ እንዴት ያለ ትእዛዝ ይሄዳል ከማለት ይልቅ ማን ነው ያለው? አንተም አላልክም። አይ ያኔ ዝምታ እንደነበረ አሁንም ዝም ማለት ነበረ። ድምጽ የሚገባው ይሄ ልጅ ነበረ። አንተ ስለምታገለግላቸው፣ አንተ ለህዝብ በመሆኑ ወንጌል ስለምታስተምረው ቅዱሳን ስዕሎች ነው የጮኸው የነበረው። የዛን ጊዜ ድምጽ ለባሮኬ ማለት ነበረበት። አሁን የኦሮሚያ ክልል የሆነ ነገር ስለሆነ ሰው ብቻ ያንተ ክብር እንዳይጎድል፣ ያንተ አገልግሎት እንዳይቆም፣ ከነሱ ክብር የሰው ክብር አይበለጥብህ። ለወዳ አትገዛ። መጽሐፍ ቅዱስ ላይ በኃጢአት መልክ የተጻፉትን ነገሮች መተግበር የለብህም። ክርስቲያን ከሆንክ ኦርቶዶክስ ከሆንክ ያን ነገር እኮ መጽሐፍ ቅዱስ ላይ የተጻፉ ኃጢአት የተባሉ ነገሮች እኮ አንተ እንዳታደርጋቸው እኮ ነው የተጻፉልህ። የአምላካቸው ሆዳቸውን የተባለው ነገር መተው አለብህ። በቃ በእንደዚህ ገንዘብ አይሸውድህ፣ ሆድህ አይግዛ። ወጣትን እንደ ባሮኬ ጩህ ለቤተ ክርስቲያን። እኛ እየጮህን አይደል? እየሰራን እየለፈለፈን አይደል? መነቀፍ ያለበትን ትነቅፋለህ። ሌላ ነገር ውስጥ አልገባም እኮ። ስለ ቤተ ክርስቲያን ስለ ማህተምህ ነው የምትጮኸው። ይሄን ነገር ካላደረገ አንተ ክርስቲያን አይደለም። እንደዚህ የሚያለቅሰው እንደዚህ የምታለቅሰው ስለ ቅድስት ቤተክርስቲያን ፍቅር፣ የቤተክርስቲያን ፍቅር ስላደረባቸው፣ የወላዲተ አምላክ ፍቅር ስላደረባቸው ነው። 10 ምናምን ቀን በማረሚያ ውስጥ የቆዩ በዚህ በ67 ሚሊዮን በሚወዷት በእመቤቴ በቅድስት ድንግል ማርያም ቅዱሳን ስዕል መቀደድ ምክንያት ለምን ብሎ ድምፁን ስላሰማ ስለጠየቀ
የዛን ጊዜ ድምጽ የምንሆነው እኛ ነበር። ፈራጆች ሆኑ። እንደውም የበዛ ነው አንገታችን ላይ ማህተም እያንጠለጠልን ፈራጅ ሆኑ ሰዎች ነን። ቀጣይ ላሳያችሁ። ኢሬቻ ሃይማኖት ነው፣ መብቱ ነው። ማምለክ ይችላሉ፣ መብታቸው ነው። የኛ ሰዎች ግን ኢሬቻን ፕሮሞት ማድረግ አትችልም። የክርስቶስን ስጋና ደም በፈተትክበት እጅ የኢሬቻን ደም ተቀብተ ለአጋንንት ገብረ ቤተ መቅደስ አትገባም። ብርሃን ከጨለማ ኃጢአት ከጽድቅ ሰይጣን ከመልአክ ዲያብሎስ ከእግዚአብሔር እርኩስ መንፈስ ከቅዱስ መንፈስ ህብረት የለውም። ታቦት ከጣዖት ዝምድና የለውም። የኔ ጥያቄ እነዚህ አብይ አህመድ የቀጠራቸው ሽመልስ አብዲሳ የቀጠሯቸው የፖለቲካ ሃይማኖት አራማጆቹ እነ በላይ መኮንን ሌቦቹ፣ ዘራፊ፣ ገፋፊ፣ ቄስ አሰዳቢ፣ ኦርቶዶክስ አሰዳቢ፣ አንገት አስደፊ እስር ቤት ቁጭ ብሎ እያየኝ ነው። አሁን እግዚአብሔር ዋጋውን ሰጠው። ኦርቶዶክስን አዋረደ፣ አንገቷን አስደፋለሁ ብሎ ተነሳ፣ ደም አፋሰሰ፣ ከጃዋር መሐመድ ጋር ሆኖ ተበተበ። እግዚአብሔር ሁለቱንም በተናቸው። ጃዋርን ቋንጃውን፣ አንገቱን፣ ወገብ ዛላውን ቆምጦ ዛሬ ብቻውን የሚያወራ አደረገው። በላይም ደግሞ አዋርዶ ኢትዮጵያውያንን ቢያታልል ይፈቱት ነበረ። ዓለም አቀፍ ድርጅት ዶላር ይዞ አታሎ ሊበላ ሆዳም ከርሳ እግዚአብሔር ቀጣው። ዛሬ ቢጫ ለብሶ እስር ቤት ይመላለሳል። አይ መድኃኒዓለም፣ አያንተ ስራ፣ አይ ቅድስት ቤተ ክርስቲያን እንዲሁ አምላክሽ፣ አይ ኢትዮጵያ አምላክሽ። ኧረ ስንቱን አሳየን እንደው መድኃኒዓለም። እና ኢሬቻ ባዕድ አምልኮ ነው የምንለው ለዚህ ኢሬቻ ባዕድ አምልኮ ነው። የእምነቱን ስም ደግሞ ዋቄፈና ይባላል። ዋቃው እና አቴቴ የሚባሉት ደግሞ የእምነቱ አማልክት ናቸው። አማልክቶች ናቸው። ሁለት ናቸው። ዋቃው የወንድ ጾታ ነው ያለው፣ አቴቴ ደግሞ የሴት ጾታ ነው ያላት እና አቴቴ ዱላ፣ አቴቴ ግንቢ ይባላሉ። የአርሷ እመቤት ምናምን ይባላል። አሁን የነ አዳነች አቤቤ የአርሷ እመቤት እነዚህ ዋቃና አቴቴ ይባላሉ ማለት ነው። የእምነቱ አይነቱ ሲጠየቅ የኦርቶዶክስ አለ የእምነቱ አይነት፣ የካቶሊክ አለ ሁለት ባህሪ፣ አንድ ባህሪ እንደምንለው፣ የአይሁድ አንድ አምላክ እንደምንለው፣ የዋቄፈና እምነቱ ደግሞ ሁሉን አቀፍ፣ ሁሉን አሳታፊ፣ ባህላዊ፣ አፈ ታሪካዊ የባዕድ አምልኮ ነው። የባዕድ አምልኮ እና ስለዚህኛው ስለ ቪዲዮ ግን ምንም አልተናገረም። ያ መምህር የሚገርማችሁ ምንም ዘመዴ ነጩን ለምን አይሄድማ? ክርስትናና ሌላ እምነት ይጋጫል እንዴ? አምልኮ ነው ይሄ፣ ባህል አምልኮ ነው እየተባለ ወደ ኋላ ሺህ ዓመት ተመልሳችሁ ብታዩ ታሪክ አምልኮ እንደሆነ እየተናገሩ ብፁዕ አባታችን አቡነ ሄኖክ፣ ብፁዕ አባታችን አቡነ ሳዊሮስ ሄደው ነው እዚያ ያከበሩት። አባ ገብርኤል ሄደው እዚያ አክብረዋል። ስለዚህ እነዚህን ካልተዋጋን ሌላ ማን እንዋጋለን? ከክርስትና ጋር ለምንድን ነው የማይጋጨው? አይጋጭም ይደጋገፋል ብሎ ያስተምራል አባ ገብርኤል። አይጋጭም ይደጋገፋል። እንዴት? በየትኛው መንገድ በየትኛው መስመር ነው የሚደጋገፈው? ርኩስ መንፈስና ቅዱስ መንፈስ ይደጋገፋል? የደም መስዋዕት ማቅረብ፣ የተለያዩ የአምልኮ ቦታዎች ማምለክ፣ ከዛም በኋላ ተመልሰ ደግሞ በክርስቶስ ደም የተመሰረተች ቅድስት ቤተክርስቲያን ትክክለኛ ወንጌል የሚሰበክባት ቤት መግባት አይጋጭም? ሐዋርያቶች ያስተማሩትን ወንጌል ማስተማር አይጋጭም? በየትኛው መስመር? ስለዚህ የተናገረ ያለው ዘመዴ እኮ ይሄንን እኮ ነው። ለምን ተገኙ እኮ ነው። ለምንድን ነው እዛ የሄዱት እኮ ነው። ሌሎቹ ለምንድን አልሄዱም እኮ ነው። አያችሁ፣ በብሔር ሲከፈል ቤተክርስቲያኒቷን እንደዚህ ክፍል ለማድረግ ሲሞከር ይሄ ነው። ለምን የኦሮሚያ ክልል ባህል ነው ተብሎ ነው የተወሰደው ኢሬቻ እንደ ባህል ከሆነ ማክበር የሚፈልግ ሰው ካለ ማንንም ማክበር ይችላል፣ መብቱ ነው። ግን አምልኮ ነው። ከጤማ ውሃ ውስጥ መዘፍዘፍ አምልኮ ነው። ጠጅ እንትን እያሉ እፍ ማለት ይሄ ምን ማለት ነው? ትናንትና የሰራውላችሁ ወይም ከትናንቱ ላይ የሰራውላችሁ ቪዲዮ ላይ አለ።
ዛር የሚባለው ነገር ሲነሳ አረቂ እየጠጡ ሁሉ እያሉ ሲጮሁ ቅቤ ሲቀቡ ያ ምንድነው ባህል ነው? እንደዚህ አይነት ባህል የለም። የደም መስዋዕት ሲያቀርቡ እንደዚህ አይነት ባህል የለም። ይሄንን ነው እየተዋጋን የነበረው። ለዚህ ነበር እየጮህን የነበረው። ለዚህ ነው ለምንድነው እዛ የሚሄዱት? ከዛም በኋላ ቤተክርስቲያን ውስጥ ሊገቡ ነው ወይ? ከዛም በኋላ ህዝበ ምዕመኑ ሊባረኩ ነው ወይ? ባዕድ አምልኮ አይደለም ወይ? ስለዚህ አንዱ አባት ባዕድ አምልኮ ነው ከኋላ ያለውን ታሪክ አንብቡ ከሌሎች ሰዎች ጠይቁ ይላሉ። አንዱ አባት ደግሞ አይጋጭም ይላል። ወደኋላ መለስ ብለን ስናይ ግን ባዕድ አምልኮ እንደሆነ ነው የምናውቀው። የደም መስዋዕት ድንጋይ ስር ማቅረብ ባዕድ አምልኮ ነው። ሌሎች ነገሮችን ውሃ ውስጥ እንትን ማለት የቅቤ መቀባት ምናምን ባዕድ አምልኮ ነው። ማን ነው የሚመጣው እዛ? ቁስ መንፈስ ወይ ማጋነንት አይደለ? ስለዚህ ባዕድ አምልኮ ካልሆነ ሌላ ምን አለ? ስለዚህ ይሄን ነው እዛ እየጮህን የነበረው። የሚቀበሏቸው እኮ በሌላ ስታይል እኮ ነው፣ በኮንሰርት በምን ነው ብፁዓን አባቶች የሚቀበሏቸው፣ በመዝሙር አይደለም። ስለዚህ ዘፈን ኃጢአት እኮ ነው። ብፁዓን አባቶች እዛ ዘፈን ውስጥ መገኘት አለባቸው። ባህል ክርስቶስን ማመስገን ከሆነ በዘፈን ነው የሚመሰገነው ክርስቶስ። ዘፈን ኃጢአት ነው ተብሎ ተጽፎ በዘፈን ነው የሚመሰገነው። ህዝቡ አንዴ ለምዶታል። ግን ቤተክርስቲያን ውስጥ ያሉ ሰዎች እኩል ነበር ማየት ያለባቸው። ቤተክርስቲያን ላይ መሆን ብፁዓን አባቶች አይደሉ? ከላይ ሆናችሁ እንኳን አደረሳችሁ ከሆነ እንኳን አደረሳችሁ ማለት ነው። አብሮ እነሱ ጋር ሄዶ ተቀላቅሎ መኖሩ ከአንድ ቤተክርስቲያን ብፁዓን አባት ከሚባል ሰው የሚጠበቅ ነገር አይደለም። ቀጣይ ላሳያችሁ ድንቅ የሆነ ንግግር። የመጀመሪያው ችግር እግዚአብሔርን የማያውቁ ሰዎች ካህናት ይሆናሉ። እግዚአብሔርን የማያውቁ ምናምንቴዎች ሰዎች በእግዚአብሔር በአምልኮ ቦታ ውስጥ በእግዚአብሔር ቤት ውስጥ በኃላፊነት ይቀመጣሉ። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም አያውቁም ነበር ይላል። ካህናት ነበሩ፣ ግን ምን አይሉም ነበር? አቤት አስቡ እንግዲህ። ይሄ ነው ትክክለኛው ነገር። እግዚአብሔርን የሚያውቁ ሰዎች በቤተክርስቲያን ውስጥ ገብተው ያገለግላሉ፣ ወይንም ካህን ይሆናሉ፣ ወይንም የእግዚአብሔርን ሚስጥር ያውቃሉ። መጽሐፍ ቅዱስ ላይ የተጻፈ ነገር ነው። እኔን ያውቁኝም ቤቴ ውስጥ ግን አሉ ማለት ነው። ስለዚህ እግዚአብሔርን ሳታውቅ የእግዚአብሔርን ወንጌል ሳታውቅ ቤተክርስቲያን ውስጥ ቁጭ ብላ አገልጋይ ነኝ፣ ካህን ነኝ፣ መምህር ነኝ፣ ስለ እግዚአብሔር ክብር የእግዚአብሔር ክብር አጉድለህ ከቤተክርስቲያን ውስጥ ሌላ አይነት ስራ እየሰራ ከአገልግሎት ስትመለስ ሌላ ላይፍ እየኖርክ አገልጋይ ነኝ፣ ይሄ ነገር አይሰራም። ምድራዊ ላይ ነው የሚያኖርህ። ምድራዊ ላይም ላውም ትክክለኛው ሰው እስከሚያገኝህ ድረስ ለቤተክርስቲያን ትክክል የሚናገር ሰው እስከሚይዝህ ድረስ። ከዛ ውጭ ትወጣለህ፣ ትወገዛለህ። መስራት ያለብህ ቤተክርስቲያን ውስጥ በስርዓት ማገልገል ነው። ተናግረው ተለኛ አባት ነው ብፁዕ አቡነ ታውረስ እግዚአብሔርን እኔ እንደማያውቁት ነው የማውቀው። እግዚአብሔርን ቢያውቁት ቤተክርስቲያን ውስጥ ያለ ነገር ይሰጠን ይከፈልና ወይም የሚሸጥ ከሆነ ተሸጦ እንካፈል አይሉማ እንዴ? የአንድ ሰው ቤተክርስቲያን እኮ የ67 ሚሊዮን ኦርቶዶክሳውያን ቤተክርስቲያን ብፁዕ አባት ገና ስለሆኑ ማለት ነው። ስለዚህ ለሳቸው መልስ እሳቸው ብቻ የተናገሩት በቂ ነው። በጣም ከበቂ በላይ ነው። በጣም ብዙ ትርጉም አለው። እግዚአብሔርን የማያውቁ ሰዎች በእግዚአብሔር ቤት ይቀመጣሉ፣ ወይንም ካህን ይሆናሉ፣ ወይ አገልጋይ ይሆናሉ። መተንተን ከቻልክ በጣም ብዙ ትርጉም አለው። ስለዚህ ቤተክርስቲያን ውስጥ ያላችሁ ሰዎች ስለ ቤተክርስቲያን የምትቆረቆሩ፣ ስለ ማተማችሁ የምትጮሁ አሁን ቅድስት ቤተክርስቲያን አስቀድሙ። ሰው አይቅደምባችሁ፣ አገልጋይ አይቅደምብህ፣ የቤተክርስቲያን አባት ነኝ የሚለው አይቅደምብህ። ቤተክርስቲያኒቷን አስቀድም። እሷ ነች ለአንተ ክብርና ሞገስ የምትሰጥህ። እግዚአብሔር ካከበረ ነው ሰው የሚያከብረህ። እኔ እንደናቅኩ አንተ መምህር የተባልከው እኔ እንደናቅኩ ሌላም ሰው ንቀዋል፣ በዚህ በተናገርከው ነገር ማለት ነው። ስለዚህ ለማለት ፈልጋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ መረጃና በአዳዲስ ቪዲዮ እንገናኛለን።